ምንም እንኳን ሚዲያው የቴዲ አፍሮ ጉዳይን በመዘገብ የተጠመደ ቢሆንም በፊንቴክ የማጭበርበር ክስ ተመስርቶባቸው ወህኒ ቤት የሚገኙ አርቲስቶች ዛሬ ፍርድ ቤት ቀርበው ነበር። የዛሬው የፍርድ ቤት ውላቸው ምን ይመስላል? ውሳኔስ ተሰጣቸው ወይ? የተሰጣቸው ውሳኔስ ምን ይመስላል? በዚህ ቪዲዮ የምታገኙት ይሆናል። ሰላም ጤና ይስጥልን ውድ የጎልዳ ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። አበባ ከተማ የፌዴራል ፍርድ ቤት ግቢ አርብ መጋቢት 18 ቀን ከተለመደው እጅግ የተለየ ከባድና ልብ የሚነካ ድባብ አስተናግዶ እንደነበር አይዘነጋም። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ የጥበብ ሰዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የፍርድ ቤት ውሳኔያቸውን ለመስማት በስፍራው ተገኝተው ነበር። መንሱር ጀማል፣ ካሊድ አብርሃም፣ ግዛው ይገረም፣ ደጃኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬ መጋቢት 18 ቀን በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብተው ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልተጠበቀና ሆድ የሚያባባ ትዕይንት ነበር ማለታችንን አዘነጉትም። ለተበዳዮች ደግሞ የፍትህ ተስፋ እንደነበር እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደው ህዝብ ችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። ችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ በውጭ ሆኖ የመጨረሻውን የፍርድ ቤት ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ የዛን ዕለት ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል የናፈቀ ሰው ግምት ነበር። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም ነበር። የፍርድ ቤቱ ውሳኔም የጠበቁትን አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት የጊዜ ቀጠሮ ጥያቄ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታውቀዋል። ይህ ማለት ታዋቂዎቹ አርቲስቶች ተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ እንዲቆዩ ግድ አስብለዋል። ይህ ውሳኔ ሲሰማ ከችሎቱ ውጪ ይጠባበቁ በነበሩት ቤተሰቦች እና ወዳጆች ፊት ላይ ከባድ ድንጋጤ፣ ጭንቀትና ለማመን በግልጽ ይነበብ ነበር። የዋስትና መብት ተከብሮላቸው ወደ ቤታቸው ይመለሳሉ ብለው ሲጠብቁ የነበሩ ቤተሰቦች ሀዘናቸውን መቆጣጠር አቅቷቸው በችሎቱ ደጃፍ እንባቸውን ሲያፈሱም ታይተው ነበር። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን መጋቢት 30 ቀን ተለዋሽ ቀጠሮ በመስጠት የዕለቱን ችሎት አጠናቆ ነበር። ከባዱ ነገር ተጠርጣሪዎቹ ከሰሩት የማጭበርበር ማስታወቂያ በተጨማሪ ከህገወጥ የገንዘብ ዝውውር ጋር በተያያዘም ጭምር በፖሊስ መጠርጠራቸው ነበር። ይሁንና ይህ ጉዳይ ቀጥሎ ዛሬ ላይ ደርሷል። ዛሬ ውሳኔው በዚህ መልኩ ተጠናቋል። በፊንቴክ ማጭበርበር የተጠረጠሩ ታዋቂ ግለሰቦች ዛሬ ፍርድ ቤት ቀርበው ነበር። ሚያዝያ 9 2018 በፊንቴክ የኢንቨስትመንት ስም በተፈጸመ መጠነ ሰፊ የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ዛሬ በፌዴራል መጀመሪያ ደረጃ ፍርድ ቤት ቀርበዋል። መርማሪ ፖሊስ ላለፉት ቀናት ሲያከናውን የቆየውን የምርመራ ሂደት ችሎቱ ያስረዳ ሲሆን በቀጣይም የሚከተሉትን ነጥቦች ለማከናወን ተጨማሪ የ14 ቀናት የምርመራ ጊዜ እንዲሰጠው ጠይቋል። የወንጀሉን ውስብስብነትና ስፋት መመርመር፣ የተጭበረበረውን ከፍተኛ የገንዘብ መጠን ማረጋገጥ፣ ተጨማሪ ምስክሮችን ቃል መቀበልና የሰነድ ማስረጃዎችን ማሰባሰብ። ተጠርጣሪ ጠበቆች በበኩላቸው ደንበኞቻቸው በዋስ እንዲፈቱ ጠንካራ መከራከሪያዎችን አቅርበዋል። ከነዚህ መካከል ተጠርጣሪዎቹ ታዋቂና ቋሚ አድራሻ ያላቸው በመሆኑ የመሰወር ስጋት የሌለባቸው መሆኑ አንደኛው ሆኖ ተቀምጧል። ሁለተኛ መደበኛ ስራና መተዳደሪያ ያላቸው መሆኑ በሁለተኝነት ይቀጥላል። ሶስተኛ አንዳንድ ተጠርጣሪዎች ያሉባቸውን የጤና እክሎች ከግምት ውስጥ በማስገባት በውጭ ሆኖ ጉዳያቸውን እንዲከታተሉ የሚሉ ነጥቦች ይገኙበታል። ፍርድ ቤቱ የሁለቱንም ወገኖች ክርክር ካዳመጠ በኋላ በፖሊስ የጊዜ ቀጠሮ ጥያቄ ላይ ብይን ለመስጠት ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። እስከዚያው ድረስ ግን ተጠርጣሪዎቹ በፖሊስ ቁጥጥር ስር ሆነው ምርመራቸው እንደሚቀጥል ታውቋል። በፊንቴክ ኢንቨስትመንት ስራ አስኪያጅ በአቶ ዳንኤል አማካኝነት የተሰባሰቡት አርቲስቶች
አሁንም እስር ላይ ይገኛሉ። ነገ ይግባኝ ሊጠይቁም ላይጠይቁም ይችላሉ። ይግባኝ ቢጠይቁም ጥያቄያቸው ተቀባይነት ሊያገኝም ላያገኝም ይችላል። መጋቢት 18 2018 ዓ.ም ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሪክ ተሽከርካሪዎች እናስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆነው ዳንኤል ዮሐንስ ክስ ተመስርቶበት እንደነበር አይዘነጋም። ተከሳሹ በ1996 ዓ.ም የወጣውን የወንጀል ተላለፍ ነው ክስ የተመሰረተበት። ተከሳሽ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች ዳታ በማሰራጨት የራሳቸውን በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረት የወንጀል ድርጊት መፈጸማቸውን አቃቤ ሕግ በክስ ዝርዝሩ ላይ አመልክቶ ነበር። በዚህም ተከሳሽ በ2013 ዓ.ም በመጀመሪያ ሄሎ ታክሲና ሄሎ መኪና የተባሉትን ድርጅቶች ካቋቋመ በኋላ ድርጅቱ የታክሲ ስራን ለማዘመን ዘመናዊ መኪኖችን ከሀገር ውስጥ አቅራቢዎችና ከውጭ ሀገር በማስመጣት እንዲሁም በመገጣጠም በመንገድና ትራንስፖርት ባለስልጣን ሚኒስቴር ባወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ዘመናዊ ታክሲ በዱቤ እናቀርባለን በሚል አሳሳች መረጃዎችን አሰራጭተዋል ብሏል። በክሱ ወደ ድርጅቱ የሄዱ የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበትን ታክሲ ገንዘቡን በከፈላችሁት በ3 ወር ውስጥ እናስረክባችኋለን በማለት 60 ሺህ ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25% ወይም 247500 ብር በድርጅቱ አካውንት ላይ ገቢ እንዲያደርጉ በማድረግ ግል ተበዳዮች እምነት እንዲጥሉባቸው ለማድረግና በረቀቀ መንገድ ወንጀሉን ለመፈጸም እንዲያመቻቸው ውል በማርቀቅና በድርጅቱ በተረቀቀው ውል ላይ እንዲፈርሙ ማድረግ የሚል በክሱ ላይ ተገልጿል። ከዚህ በተጨማሪ የመኪኖቻቸውን ቻንሲና ሞተር ቁጥር ስለመጣ ፈርማችሁ ሰዱ በማለት ከሄሎ ታክሲ ከሚል ድርጅት የሞተርና ሻንሲ ቁጥር ላይ ፈርመው እንዲወስዱ ካደረገ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሳያስረክብ ድርጅቱን ዘግቶ መሰወር በክሱ ላይ ከተነሱ ጉዳዮች መካከል ነው። ይህን ወንጀል ለየት የሚያደርገው ጉዳዩ እጅግ ውስብስብ መሆኑ ነው። የቱን ርቀት ድረስ ሊሄድ እንደሚችል ለመተንበይ እጅግ አዳጋች ነው ይላሉ አንዳንዶች። ይህ ፍቅርን የሚያውቅ ባነገሳቸው በወደዳቸው ባከበራቸው ሰዎች መታለሉ ህመም የሚፈጥር ጉዳይ ነው። ምክንያቱም የዚህን ህዝብ ፍቅር አዋቂነት ለመረዳት በዚህ በአንድ ቀን ከቴዲ አፍሮ ሙዚቃ ጋር ተያይዞ የተፈጠረውን የማይረሳ ታሪክ ለማንሳትና ለመመልከት በቂ ነው። ህዝብ ሲያምን ልክ የለውም፣ የያዘ ቀን ደግሞ ከባድ ነው። ከነዚህ አርቲስቶችም ሆነ ከቤተሰቦቻቸው ይህ ስለሆነባችሁ እናዝናለን የሚል የተጸጸተ ቃል ያልመጣም የለም እስካሁን። ይህ ደግሞ የበለጠ ያሳምማል። ፍርድ ቤት ሆነ አቃቢ ህግ እየሄደበት ያለውን መንገድ ለአሁኑ ሳናደንቅ አናልፍም። እናንተስ ምን ተሰማችሁ? ሰማችሁን ኮሜንት ላይ አስፍሩልን። ወደ ጎልደን ሚዲያ ተከታታዮቻችን የፊንቴክ ጉዳይ አሁንም ቀጥሏል። ስለተጨማሪ ቀናት አርቲስቶቹ እዛው እስር ቤት ማረሚያ ቤት እንደሚቆዩ ታውቋል። እንግዲህ እስካሁን ድረስ እነዚህ አርቲስቶች ተጸጽተውም ሆነ በቤተሰቦቻቸውን በኩልም እንግዲህ ያለውን ነገር እንኳን ለማስረዳት ለመናገር ሙከራ እያሳዩ አይደለም። ይሄ ደግሞ የበለጠ እንግዲህ የመናቅ ስሜት ሊሰማው ይችላል ከሳሹ ማህበረሰብ፣ የተጎዳው ማህበረሰብ የሚል ስጋት አለን እኛና እንደው ለወደፊቱ እንደዚህ አይነት ነገሮች ሲከሰቱ የሚወዳቸው የሚያደንቃቸው የሚያምናቸው ማህበረሰብ ነውና ማህበረሰቡን ማክበር ደግሞ ያስፈልጋል። ምክንያቱም ይህን ክብር ይህን ፍቅርና ይህን ዝና ከየት አላመጡትም፣ ከኛው ከማህበረሰቡ ከህዝቡ የሚመጣ ነገር እስከሆነ ድረስ ማለት ነው። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ አትርሱ። ቀጣይ በሌላ ሀሳብ በሌላ መረጃ የምንገናኝ ይሆናል። ቸር እንቆይ።